እስኪ ይሄን አጋጣሚ መታስታውሱ የኳስ ቤተሰቦች እስቲ ኮሜንት ላይ ሐሳባችሁን አጋሩ። ዳኒ ዌልቤክ ነው እንግዲህ ለቸልሲ በጣም የምትገርም ግብ ቸልሲ እየተመራ የሚገርም ግብ አገባና ጎሉን ካገባ በኋላ ዳኛው ጋር ሄድና ጭንቅላቱን መላጣውን ይዳብሷል ማለት ነው። ለምን መሰላችሁ ያደረገው? ሰለብሬት ሲያረግ ልብሱን አውልቆ ነው ሰለብሬት ያደረገው፣ ደስታውን መቆጣጠር ሲያቅተው ማለት ነው። እናም ዳኛው ልብሱን ስላወለቀ ቢጫ ሰጠው። ከዛ በኋላ እንግዲህ መጥቶ የዳኛውን አናት እንዲህ ሲነካው ተወጣላችሁ። ይህን አጋጣሚ እንዴት አያችሁት? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። ይመቻችሁ። ከዋንጫው ፍጻሜ በኋላ ኪሊያን ኤምባፔ ይህንን ጠንከር ያለ ንግግር ለፈረንሳይ ብሔራዊ ቡድን ለቲሞቹና ለደጋፊዎቹ ይህንን ንግግር ተናግሯል። ሐምሌ 21 2018 ዓመተ ምህረት እስኪ ቤቱን ፎሎ አድርጉ፣ ቪዲዮ ላይክ ሼር እያደረጋችሁ ራሳችንን ከወሰናችን በላይ ያስገደልንበት የፈረንሳይን ሰማያዊ ቀለም በመልበሳችን ታላቅ ኩራት ተሰምቶን በስሜት የተሞላ አስደናቂና የሚገርም ወረን አሳልፈናል። የዓለም ዋንጫን ወደ ሀገራችን ይዘን ወደ ፈረንሳይ ይዘን አልመጣም። ይህ እጅግ ያማል። ለተወሰነ ጊዜም ማመሙ የማይቀር ነው። እውነቱን ልደብቃችሁ ሸውዳችሁ አልችልም። የኮከብ ግብ አግቢነት ክብር በማሸነፌ ኩራት ይሰማኛል። ነገር ግን ከዋንጫው ጋር ቢሆን ኖሮ ይበልጥ ትርጉም ይኖረው ነበር። ምናልባት የተሻለ ፍጻሜ ይገባችሁ ነበር ደጋፊዎች። ነገር ግን የታሪኩን ፍጻሜ ሁል ጊዜ እኛ አንመርጥም። እኛ የምንመርጠው በጨዋታው ውስጥ የሰጠነውን ጥረት ነው። እኛ ደግሞ ሁሉንም ነገራችንን ለፈረንሳይ ሰጥተናል። በዚህም ልንኮራ ይገባል። ያለነሱ ድካም ሩጫ፣ ኳስ መቀበል ከመጀመሪያ እስከ መጨረሻ የደገፈንን እንግዲህ የቡድን መንፈስ ባይኖር ኖሮ ይህንን ያክል ግቦች መሰብሰብ አልችልም ነበር። ይህ ክብር ልክ እንደኔ ለሌላው ለቡድን አባላቶቼ ይገባቸዋል። የህፃንነት ህልምና የካፕቴንነት ኩራት አንድ ህፃን ልጅ ቢያንስ በአንድ ዓለም ዋንጫ የመጫወት ህልም ይኖረዋል። አሁን ግን እኔ ኪሊያን ኤምባፔ በ3 ዓለም ዋንጫዎች ተጫውቻለሁ። አንደኛውን አሸንፌያለሁ። ዘንድሮ ደግሞ በካፕቴንነት የመምራት ታላቅ ኩራት አግኝቻለሁ። ይህንን በፍጹም አልረሳውም። በከበዱኝ አጋጣሚዎች ደጋፊዎች ባልተገባን ሰዓት እንኳን ያልተለየን የፈረንሳይ ህዝብ ይህንን ታሪክ የጻፍነው በሜዳ ላይ ባሉ 11 ተጫዋቾች ብቻ ሳይሆን በላቀ ፍቅርና በተሳሰረ በሚሊዮኖች እጅ ነው። እግር ኳስ በቁም ነገር የምንወስደው ለማሸነፍ እድሜያችንን ሙሉ የምንደክመለትና ነገር ግን በጣም ቀላል ህጎች ያሉት ጨዋታ ነው። ኳስ፣ ግብና የማሸነፍ ፍላጎት። ይህ የዓለም ዋንጫ አብቅቷል፣ አክትሞለታል። ነገር ግን ታሪካችን ይቀጥላል። ሌሎች ጨዋታዎች፣ ሌሎች የበጋና የበረዶ ምሽቶች ይመጣሉ። እኛም በተመሳሳይ ፍቅርና ስሜት እንደገና እንገናኛለን። አብረን መጫወታችንን አሁንም ድረስ አላቆንም። ስለ ሁሉም ነገር ከልብ አድርጌ አመሰግናለሁ። ኪሊያን ኤምባፔ። ይህንን ኢንፎርሜሽን ይህን መረጃ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካባቢ